ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። ለሩሲያ ምንም አይነት የጦር መሳሪያዎችና ኬሚካሎችን አልሰጠንም ስትል ቻይና ገለጸች። የቻይና ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ለሩሲያ ምንም አይነት ለጦር መሳሪያ የሚሆኑ ቁሳቁሶችን እንዳልሰጠ አስታውቋል። ይህንንም መግለጫ ለማውጣት የተገደደው የዩክሬን የውጭ ደህንነት ኃላፊ ያቀረቡትን ስሞታ ተከትሎ ነው። ኃላፊው እንዳሉት ቻይና ቢያንስ 20 ለሚሆኑ የሩሲያ ወታደሮች ኢንዱስትሪዎች የተለያዩ ቁሳቁሶችን አቅርባለች። ከነዚህ መካከልም ለሚሳኤል የሚሆኑ ልዩ ኬሚካሎች፣ የጥይት ባሩዶችና ሌሎችም እንደሚገኙበት ጠቅሰዋል። በተጨማሪም ሩሲያ ከምታመርታቸው ድሮኖች ውስጥ ከ80% በላይ የሚሆነው ኤሌክትሮኒክስ ቁሳቁስ የቻይና መሆኑን አስታውቀው ነበር። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ በሰጡት መግለጫ እኛ በዩክሬን ጦርነት ላይ ያለን አቋም ግልጽና የማያወላውል ነው። እኛ ተኩስ አቁም እንዲመጣና ሰላም እንዲሰፍን የምንፈልግ ነን። ስለዚህም በጦርነቱ ለሚሳተፉ የትኛውም አካላት ጦር መሳሪያም ሆነ ኬሚካል አናቀርብም ብለዋል። ጨምረው ዩክሬን ይህንን የእኛን አቋም በአግባቡ ታውቃለች። ስለዚህም እንደዚህ አይነት መሰረት የለሽ ወቀሳና ፖለቲካዊ ሴራ እንድትጠቀም እናሳስባለን ማለታቸውን ኪየቭ ኢንዲፔንደንት ዘግቧል። ኢትዮጵያ፣ ደቡብ ሱዳን እና ጅቡቲ ያጸደቁትን የኢጋድ ስምምነት ኬንያ ተቀላቀለች። የኬንያ ሕግ አውጪ ምክር ቤት የኢጋድ ስምምነት ማጽደቁን የምስራቅ አፍሪካ በየነ መንግስታት የልማት ድርጅት ኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ አድንቀዋል። የኢጋድ ስምምነቱ በሀገሪቱ ምክር ቤት መጽደቁን ድንበር ዘለል ተግዳሮቶችን በመከላከል ዘላቂ ሰላምና ብልጽግናን ለማረጋገጥ ቀጠናዊ ትብብር ለማጠናከር ያግዛል ብለዋል። የቀጠናው ሀገራት በጋራ ጉዳይ መስራት ቁርጠኝነታቸውን የሚገልጹበት የኢጋድ ስምምነት ከዚህ ቀደም በኢትዮ፣ በጅቡቲና በደቡብ ሱዳን ሕግ አውጪ አካላት መጽደቁ ይታወሳል። በሀገሪቱ መካከል ሰላማዊ ግንኙነትን ማረጋገጥ፣ ጤናማ ጉርብትና መፍጠር፣ በጎረቤት ሀገራት ጉዳይ ጣልቃ አለመግባት፣ በሀገራቱ መካከልም ሆነ በሀገራቱ ውስጥ በሚፈጠሩ አለመግባባቶችን ሰላማዊ መንገድ መፍታት፣ ቀጠናዊ ሰላምን መረጋጋት እንዲሁም ደህንነትን ማረጋገጥ የኢጋድ ስምምነት ዋነኛ ዓላማዎች ናቸው። በጉግል ኩባንያ የበለጸገው ጉግል ቢም የቪዲዮ ጥሪ መተግበሪያ በአርቲፊሻል ኢንተለጀንስ ቴክኖሎጂ ታግዞ የሚሰራ ነው። መተግበሪያው ከተለያየ ቦታ ሆነው የቪዲዮ ጥሪ ለሚያደርጉ አካላት በአካል የመገናኘት ያህል ስሜት የሚፈጥር መሆኑን ኩባንያው አስታውቋል። ይህም ከዚህ ቀደም ባለ 2 ዳይሜንሽን የሆነ ቪዲዮ ጥሪ አገልግሎት ከሚሰጡ መተግበሪያዎች የተሻለ ተመራጭ አድርጓል። የቪዲዮ ጥሪ የሚያደርጉ አካላት የተለያየ ቋንቋ ተናጋሪዎች ከሆኑ በራሳቸው ድምጽ ወደሚፈልጉት የቋንቋ አማራጭ አሁናዊ ትርጉም ማግኘትም ይችላሉ። የትርጉሙ ስራዎች በጄሚኒ ኤአይ ሞዴል አማካኝነት የሚቀርቡ ይሆናል። ለእውነታው የቀረበ የቪዲዮ ተግባቦት ስርዓት ለተጠቃሚዎች ለማቅረብ ጉግል ከኤችፒ ኩባንያ ጋር በጋራ እየሰራ መሆኑን ተመላክቷል። ታዋቂው የኮምፒውተር አምራች ኤችፒ ጉግል ቢም ስርዓትን መጠቀም የሚያስችሉ ልዩ ኮምፒውተሮችን የማምረት ስራዎችን በመስራት ላይ ይገኛል። ቀሪ ስራዎችን አጠናቅቀው ስርዓቱን በቅርቡ ለገበያ እንደሚያቀርብ ጉግል ኩባንያ አስታውቋል። የኡጋንዳ ክስ የማይረባና ማስረጃ የሌለው ነው ሲል የጀርመን የውጭ ጉዳይ መስሪያ ቤት ገለጸ። የኡጋንዳ መንግስት የጀርመን አምባሳደር ከታጣቂ ኃይሎች ጋር ግንኙነት እንዳደረጉ ገልጾ ከጀርመን ጋር ያለው ወታደራዊ ስምምነት ማቋረጡን ማስታወቁ ይታወሳል። የጀርመን የውጭ ጉዳይ ቃል አቀባይ ዛሬ ለዚህ መልስ የሰጡ ሲሆን የኡጋንዳ ክስ አጣጥለውታል። የማይረባና ማስረጃ የሌለው በማለት የገለጹት ቃል አቀባዩ ተጨማሪ ማብራሪያም አልሰጡም። ይህ በእንዲህ እንዳለ የኡጋንዳ ጦር ኃይሎች ኤታማዦር ሹም ሙሃዚ ኪኒሩግባ ዛሬ በሰጡት መግለጫ የጦር ኃይላቸው ከአምባሳደሩ ጋር የፈጠረው ችግር የግል መሆኑን ገልጸዋል። ሲናገሩም ይህ ችግር ግላዊ ነው፣ አምባሳደሩ በምንም አይነት ለኡጋንዳ የሚመጥኑ አይደሉም፣ ይህ ችግር ከጀርመን መንግስት ጋር የሚያገናኘው የለም ማለታቸውን ሮይተርስ ዘግቧል። ኒጀር በነዳጅ ፕሮጀክቶች ላይ የሚሰሩ የቻይና ሰራተኞችን ሀገሪቱን ለቀው እንዲወጡ ጠይቃለች። ልክ እንደሌሎቹ የምዕራብ አፍሪካ ሀገራት በወታደራዊ መንግስት የምትመራው ኒጀር በተፈጥሮ ሀብቷ ላይ ከፍተኛ ቁጥጥር ለማድረግና የሀገር ውስጥ የስራ ዕድልን ለመፍጠር በብድርና በእርዳታ ስም ለዘመናት የሀገሪቱ ማዕድናት በገፍ ስትጠቀም የኖረችው ቻይና ከዚህ በኋላ ያንቺን እገዛ ልሻም በራሴ ዜጎች መስራት እችላለሁ ማለቷን ሮይተርስ ዘግቧል። የነዳጅ ሚኒስተር ሳሃቢ ኦማሩ ለቻይና ናሽናል ፔትሮሊየም ኮርፖሬሽን እና በማጣሪያው በኒጀር ውስጥ ከ4 ዓመታት በላይ ሲሰሩ የቆዩትን የውጭ ሀገር ዜጎች ውል እንዲቋረጥ ጠይቀዋል። በዚያን ደብዳቤ ላይ ኦማሩ በተጨማሪም የአካባቢውን ባህል እያጠፉና ሀብት ያላግባብ እየዘረፉ ነው ሲሉ ከሰዋል። በመጋቢት ወር በውጭ ሀገር ነዋሪዎች፣ ሰራተኞችና ዝቅተኛ ክፍያ በሚከፈላቸው የሀገር ውስጥ ሰራተኞች መካከል ባለው ልዩነት
በተፈጠረ አለመግባባትና በኒጀር ዜጎች ጉልበት ብዝበዛ ተፈጽሟል ስትል 3 የቻይና የነዳጅ ዘይት ስራ አስፈጻሚዎችን ያባረረችው ኒጀር አሁንም ከጥቂት አስፈላጊ ባለሙያዎች ውጭ በሀገሪቱ የሚገኙ ቻይናውያን ከሀገሪቱ በአስቸኳይ እንዲወጡ አስጠንቅቃለች። ይህ እርምጃ የሁለትዮሽ ግንኙነቱን የበለጠ ሊያበላሽ ይችላል ቢባልም ኒጀር በውሳኔዋ መጽናቷን ነው የገለጸችው። በኦል ኔፓል ኤርዌይስ በረራ ውስጥ የነበረ አንድ ተሳፋሪ በጉዞ መሃል የአውሮፕላኑን የመውጫ በር ለመክፈት መሞከሩ ተገልጿል። በረራው ከቶኪዮ ሃኔዳ አውሮፕላን ማረፊያ በሰላም ተነስቶ በጉዞ ላይ ባለበት ወቅት ነበር ይህ ግለሰብ የአውሮፕላኑን በር ለመክፈት ግብግብ ውስጥ የገባው። ታዲያ በዚህ ምክንያት ከቶኪዮ ተነስቶ መዳረሻውን ሂውስተን ለማድረግ ያለመው አውሮፕላን በሲያትል አየር መንገድ ሊያርፍ ግድ ብሎታል። በሁኔታው የተደናገጡ የበረራው ሰራተኞችና ተሳፋሪዎችም ግለሰቡን የህግ አስከባሪዎች ከመድረሳቸው በፊት ማስቆም ችለዋል። የሲያትል ወደብ ፖሊስ ተሳፋሪ የውጭ በሮችን በበረራ መሃል ለመክፈት መሞከር እንደነበረ ማረጋገጡን ኤንቢሲ ኒውስ ዘግቧል። እናም በኋላ ላይ ባለስልጣን ተሳፋሪውን የህክምና ችግር እንዳለበት ወስነው በአቅራቢያ ወደሚገኝ ሆስፒታል ወስደውታል። አውሮፕላኑም ግለሰቡን አውርዶ ጉዞውን በመቀጠል ወደ መዳረሻው ሂውስተን በሰላም አርፏል። የሃይማኖት ተቋማት የድምጽ ብክለት ችግሮችን ህግና ስርዓትን በተከተለ መልኩ ማስተካከል እንደሚጠበቅባቸው ተገለጸ። በአዲስ አበባ ከተማ ሰላምና ጸጥታ ቢሮ የመንግስትና ሃይማኖት ተቋማት ግንኙነት ትብብር በሚል መሪ ሀሳብ ውይይት ተካሂዷል። የአዲስ አበባ ከተማና ሰላም ጸጥታ አስተዳደር ምክትል ቢሮ ኃላፊ አቶ ተስፋዬ ጫኔ እንደገለጹት በሰላም ግንባታ ሂደት ውስጥ የሃይማኖት ተቋማት ሚና ትልቅ ነው። መንግስትና ሃይማኖት የሚለያያቸው ነገሮች ቢኖሩም ተመጋጋቢ መሆናቸውን ጠቅሰው ለዜጎች ጥቅም ሲባል በጋራ ሊሰሩ እንደሚገባ አስገንዝበዋል። ለአዲስ አበባ ከተማ ሰላም መረጋገጥ የሃይማኖት ተቋማት ያላቸውን አስተዋጽኦ ከፍተኛ መሆኑንም አቶ ተስፋዬ ገልጸዋል። መንግስትና ሃይማኖት ዜጋን በስነ ምግባርና ሞራል ለመቅረጽ አብረው እንደሚሰሩ ጠቅሰው በሀገር ሰላምና አብሮነት በልማትና የሀገር ህግ በማክበር በጋራ እንደሚሰሩ ጠቁመዋል። በሀገረ መንግስት ግንባታ ውስጥ የሃይማኖት ተቋማት ሚና የጎላ መሆኑን ገልጸዋል። የሃይማኖት ተቋማት የድምጽ ብክለት ችግሮችን ህግና ስርዓትን በተከተለ መልኩ ማስተካከያ ሊያደርጉ እንደሚገባ በመድረኩ ተነስቷል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለጉብኝት ቪየትናም ዋና ከተማ ሃኖይ አውሮፕላን ማረፊያ ደርሰው ከአውሮፕላኑ ሊወርዱ ሲሉ የሆነውን በዓለም ዙሪያ መነጋገሪያ ሆኗል። የአውሮፕላኑ በር ተከፍቶ ፕሬዝዳንቱ ፊት ለፊት በሚታዩበት ጊዜ አንድ እጅ ጸብ በሚመስል ሁኔታ ፊታቸውን በኃይል ሲገፋ ተመላክቷል። በዚህም ጊዜ ፕሬዝዳንቱ ምን እንደተፈጠረ የእጅ ሰላምታ ሰጥተው ሚስታቸውን ከጎናቸው በማድረግ ከአውሮፕላኑ ወርደዋል። እሁድ ምሽት በፕሬዝዳንቱ አውሮፕላን ውስጥ የማክሮን ሚስት ብሪጂት ፊታቸው ሳይታይ ከአውሮፕላኑ በር በጎን በኩል ሆኖ በእጃቸው የማክሮንን ፊት በኃይል ሲገፈትሩት የተቀረጸ ምስል በጥንዶቹ መካከል የተፈጠረ ጸብ እንዳለ እየተነገረ ነው። ፕሬዝዳንት ማክሮን በድንገት በገጠማቸው ነገር መጀመሪያ ላይ የደነገጡ ቢሆንም ወዲያውኑ ምንም እንዳልተፈጠረ በማስመሰል ከአውሮፕላኑ ውጭ ሊቀበላቸው ለተሰበሰቡት የቪየትናም ባለስልጣንና ካሜራ ደግነው ለሚጠብቋቸው ጋዜጠኞች የእጅ ሰላምታ ሰጥተው ነበር። ነገር ግን ምስሉን ከተሰራጨ በኋላ ማክሮን በሚስታቸው ሲመናጨቁና ሲገፈተሩ በደህንነት በህዝብ ፊት መታየታቸውን በመጥቀስ ለጥንዶቹ መካከል የተፈጠረውን ጠንከር ያለ ችግር ሳይኖር አይቀርም ተብሏል። የፈረንሳይ መገናኛ ብዙሃን የፕሬዝዳንቱ ቤተ መንግስት ኤሊሴ ምንጮችን ጠቅሰው እንደዘገቡት ክስተቱ ፕሬዝዳንቱና ባለቤታቸው መካከል የመቀላለድ ሁኔታ ነው ሲሉ ማክሮን በበኩላቸው እየተቀላለዱ ሳለ መታየታቸውን በመግለጽ አስተባብለዋል። ከዳካር በስተደቡብ ምስራቅ 32 ኪሎ ሜትር ርቀት ላይ እጅግ ዘመናዊ ቴክኖሎጂ ከተማ እየገነባች የምትገኘው ሴኔጋል ከ1 ቢሊዮን ዩሮ ያስገነባቸው 14 ጣቢያዎችን ያሉት ዋና ከተማዋን ዳካርን ከዲያሚኒ ዳኒዮ ጋራ የሚያገናኘውን የዳካር ሪጅን ኤክስፕረስ ባቡር ጣቢያ አስመረቀች። ይህ በቀን ወደ 115,000 የሚጠጉ መንገደኞችን አገልግሎት መስጠት የሚችል ጣቢያ በ45 ደቂቃ ውስጥ ዋና ከተማዋን ዳካርን ከብሌዝ ዲያግ ዓለም አቀፍ አየር ማረፊያ ጋር የሚያገናኘውን እጅግ ዘመናዊ ባቡሩ የትራንስፖርት ስርዓት በ14 ጣቢያዎች እንዳሉትም ተነግሯል። በምዕራብ አፍሪካ ፈጣን ኢኮኖሚ ለውጥ እያስመዘገበች የምትገኘው ሴኔጋል በዲሴምበር 2021 የጀመረውን ይህ ፕሮጀክት በ10 ደቂቃዎች ብቻ ባቡሩን የዳካርን ዋና ጣቢያ በሰዓቱ ለቆ ወደ ምስራቅ በማቅናት በአትላንቲክ ውቅያኖስ ዳርቻ ላይ በመዝለቅ ወደ ሩፊሲክ ማገናኘት እንደሚችል የተነገረ ሲሆን ለ40,000 ሴኔጋላውያን የሥራ ዕድል እንደፈጠረና ሀገሪቱን ከጫፍ እስከ ጫፍ ማገናኘት መቻሉን ነው የተገለጸው። ሀገሪቱ አዲስ ዘመናዊ የእግር ኳስ ስታዲየም፣ ዓለም አቀፍ አውሮፕላን ማረፊያ፣ በርካታ የነፋስና የፀሐይ ኤሌክትሪክ ማመንጫዎችን ለ8 ሚሊዮን ወጣቶች የሥራ ዕድል የሚፈጥሩ ፕሮጀክቶችን እየሰራችና በዳካርና በዲያሚኒ ያዲዮ መካከል የኬብል መኪና ትራንስፖርት ፕሮጀክቶችን እየገነባች እንደሆነ የገለጸው አፍሪካ ቢዝነስ ነው።
የኢትዮጵያ አየር መንገድ በ9 ወራት ውስጥ $5.6 ሚሊዮን ገቢ ማግኘቱን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ለኢቢሲ አስታውቀዋል። ገቢው ካለፈው ዓመት ጋር ሲነጻጸር የ8% እድገት ማሳየቱንም አንስተዋል። በ9 ወራት የአየር መንገዱ 14.5 ሚሊዮን መንገደኞች ማጓጓዙን ጠቅሰው ከባለፈው ዓመት ጋር ሲነጻጸር 13% እድገቱን ማሳየቱን ነው የገለጹት። አየር መንገዱ በ2017 በጀት ዓመት በመጀመሪያዎቹ 9 ወራት ውስጥ የበረራ አድማሱን ለማስፋፋት በያዘው እቅድ መሰረት 4 አዳዲስ መረጃዎችን በመክፈት የዓለም አቀፍ የበረራ መስመሮችን አሳድጓል ብሏል። በተጨማሪም 10 አዳዲስ አውሮፕላኖችን ከአምራቾች ተረክቦ ወደ ስራ ማስገባቱን ነው የገለጹት። በልዩ ሁኔታ ኤርባስ A350-1000 የሚባለውን አውሮፕላን ለመጀመሪያ ጊዜ በአፍሪካ ምድር ማስገባት መቻሉን ገልጸው አየር መንገዱ የድርጅቱን ቀጣይ እድገት የሚደግፉ መሰረተ ልማቶችን ሲያከናውኑ መቆየቱን ተናግሯል። የቦሌ ዓለም አቀፍ አውሮፕላን ማረፊያ በመንገደኞች እየሞላ በመምጣቱ አዳዲስ ኤርፖርቶችን ለመገንባት ከፍተኛ እንቅስቃሴ ሲደረግ መቆየቱንም አመላክተዋል። የኢትዮጵያ አየር መንገድ ራዕይ 2035 በሚል የረጅም ጊዜ የእድገት እቅድ ወጥኖ ሰፋፊ ስራዎችን እያከናወነ መሆኑንም ዋና ስራ አስፈጻሚ ገልጸዋል። በሩሲያ የካሜሩን አምባሳደር መሐማት ፓባሳሌ በሩሲያ የውጭ ጉዳይ ሚኒስቴር የአፍሪካ ቀን ፕሮግራም ላይ ባደረጉት ንግግር የአፍሪካ ሀገራት በጸጥታው ዘርፍ የሩሲያ ውለታ አለባቸው ማለታቸውን ስፑትኒክ ዘግቧል። አምባሳደሩ አክለውም ሩሲያ የአፍሪካ ቀንን የምታከብረው ብቸኛዋ የበለጸገችው ሀገር እንደሆነችና ይህም በሩሲያና በአፍሪካ መካከል ያለውን አጋርነት ልዩ እንደሚያደርገው ጠቁመዋል። በጣም ራቅ ባሉ የአፍሪካ መንደሮች ውስጥ ልጆች የሩሲያ ባንዲራ ሲያውለበልቡ ማየት የተለመደ ነው ብለው አምባሳደሩ በንግግራቸው ገልጸዋል። ሩሲያ እንደቀድሞ ሁሉ ከአፍሪካ ሀገራት ጋር በሚኖራት ግንኙነት ንቁ ሚና መጫወቷን መቀጠል አለባት ሲሉ መናገራቸውን ዘገባው አመላክቷል። የቀድሞውን የብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችልን ፎቶግራፍ የሰረቀው ግለሰብ በ2 ዓመት እስር ተቀጥቷል። ጄፍሪ ውድ የተባለው ካናዳዊ ከፈረንጆች 2021 እስከ 2022 ድረስ ባለው ጊዜ ውስጥ በኦታዋ ቻትዌ ሎሪዮር ሆቴል ውስጥ በሚገኘውና የሚያገኘውንና የሚያገሳውን አንበሳ የሚል ስያሜ የሰጠውን ፎቶግራፍ ዋናውን ምስል በመስረቅ ነው ቅጣቱ የተላለፈበት። ግለሰቡም ፎቶውን በመስረቅ ተመሳሳዩን በነበረበት ስፍራ ላይ አዘጋጅቶ መስቀሉን በሰጠው የእምነት ክህደት ቃል ገልጿል። ፎቶግራፉ የሱፍ ካርሽ ተብሎ በሚጠራው ግለሰብ በ1941 የተነሳ በብሪታንያ የ5 ፓውንድ ኖት ላይ የሰፈረ ነው። ግለሰቡን በጣሊያን ጄኔዋ ለሚገኘው ግለሰብ ሊሸጥ ሲል መያዙን የኦታዋ ፖሊስ ጠቅሶ ገዢው ግለሰብ ፎቶግራፉን መሰረቁን እንደማያውቅ ገልጿል። ፎቶግራፉ ቸርችል ለካናዳ ፓርላማ ንግግር ካደረጉ በኋላ ምቾት በሌለው ሁኔታ ፊታቸውን ጨፍገግ አድርገው የተነሱት ነበር ተብሏል። ፎቶግራፉን የሰረቀው ግለሰቡ በወቅቱ ፎቶግራፉን በአእምሮ ጤና መቃወስ ሳቢያ ሕክምና ለሚያስፈልገው ወንድሙ ገንዘብ ለማግኘት ሲል እንደሰረቀ ለፖሊስ አስረድቷል። የዓለማችን ረጅሙን ተራራ ማውንት ኤቨረስትን መውጣትና በሰላም መመለስ የበርካታ ተራራ ወጪዎች ህልምና ምኞት ነው። ይህ ተራራ ለመውጣትና ጫፉን ለማየት ከሞከሩት የተወሰኑት እስከ ወዲያኛው ላይመለሱ አሸልበዋል። ጥቂቶቹ ደግሞ ተሳክቶላቸው ስማቸው በመዝገብ ላይ አስፍረዋል። ቬርፓ ካሜሪታ ወይም የኤቨረስቱ ሰው በመባል የሚታወቀው ኔፓላዊ ደግሞ የዓለማችን ረጅሙን ተራራ ለ31ኛ ጊዜ በመውጣት የራሱን ክብረ ወሰን አሻሽሏል። የ55 ዓመቱ ጎልማሳ የህንድ ወታደራዊ ባለስልጣናትን እየመራ የተራራው ጫፍ ላይ 8849 ሜትር በመድረስ ክብረ ወሰኑን አሻሽሎታል ነው የተባለው። ይህን ተከትሎም ተራራውን ብዙ ጊዜ በመውጣት የያዘውን ክብረ ወሰን ያሻሻለ ሲሆን የኤቨረስት ተራራ ዓለም አቀፍ ምልክት የሚል ስያሜ አግኝቷል። እጅግ አስቸጋሪውና በረዷማውን የተራራ ጫፍ ላይ በፈረንጆች 1994 መውጣት የጀመረው ካሜሪታ በ2023 እና በ2024 ይህንን ተራራ በአንድ ዓመት 2 ጊዜ በመውጣትም ይታወቃል። ሌላኛው ኔፓላዊ ተራራውን ጫፍ 29 ጊዜ በመርገጥ ከእሱ ቀጥሎ ባለ ክብረ ወሰን ነው። ከቅርብ ጊዜ ወዲህ ይህንን ተራራ ለመውጣት የሚያመላክቱ ሰዎች ቁጥር እየጨመረ ሲሆን በዘንድሮ ዓመት እስካሁን 500 ሰዎች ተራራውን ሙሉ በሙሉ አሊያም በከፊል ወጥተው መመለሳቸውን የሀገሪቱ ጋዜጣ አስነብቧል። ተራራውን ለመውጣት የሚያመላክቱ ሰዎች ቁጥር መብዛቱን ተከትሎ የኔፓል መንግስት ተራራ ወጪዎችን የሚይዟቸውን ቁሳቁሶች ጨምሮ ምን አይነት ጽዳጅን አስወጋጅ በመያዝ ተራራውን መግቢያ ላይ አምጥተው እንዲያስወግዱ የሚያደርግ መስፈርት አውጥተዋል። ይህ ማለት ተራራው ላይ ምንም አይነት የመጸዳጃ ቤት ቅሪት እንዳይኖር የሚከለክል ሲሆን ይህንን ያደረገ ተጓዥ ዝርዝሩ ባይገለጽም ቅጣት ይጠብቀዋል። የቀድሞው የሀገሪቱ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም በስልጣን ዘመናቸው በመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ ኢትዮጵያን ሶሳይቲ ፓርትነርሺፕ
የተባለ ድርጅት ሽልማት እንዳበረከተላቸው ተሰምቷል። ጋዜጠኛው ደራሲ ገነት አየለ ሽልማቱን ሐራሬ ዚምባብዌ በሚገኘው መኖሪያ ቤታቸው ተገኝቼ ያስረክቤያቸዋለሁ ብላለች። በማህበራዊ ትስስር ገጿን ባሰፈረችው መረጃ ኮሎኔል መንግስቱ ኃይለማርያም ሽልማቱን ሲበረከትላቸው ባደረጉት ንግግር መሀይምነትን ከሀገራችን ለማጥፋት የተደረገው ጥረት እሳቸው ወደ ስልጣን ከመምጣታቸው በፊት በንጉሱ ዘመን የፊደል ሰራዊት በሚል ለጎልማሶች ትምህርት ይሰጥ እንደነበር አስታውሰው የመሰረተ ትምህርት ዘመቻ በተጀመረ ጊዜ በመላው ሀገሪቱ በርካታ ሰዎች ተሰማርተው በሰሩት ስራ አመርቂ ውጤት የተገኘበት መሆኑን ገልጸዋል። የመሰረተ ትምህርት ዘመቻ በወቅቱ የነበሩ አብዮታውያን ጓዶች፣ ተማሪዎች፣ አስተማሪዎች፣ በጎ ፈቃደኞችና መላው ህብረተሰብ በንቃት የተሳተፉበት ስለሆነ ሽልማቱ የኔ ብቻ ሳይሆን የእነሱም ነውና ክብርና ምስጋና እነሱም ይውሰዱ ብለዋል። አክለውም በዚያን ጊዜ መሀይምነትን ለማጥፋት የሰራውን መልካም ስራ አስታውሰው እውቅና ለሰጡት ሁሉ ከፍ ያለ ምስጋና ያቀርባሉ ሲሉ ተናግረዋል። በዚሁ ስነ ስርዓት ላይ የተገኘችው ልጃቸው ዶክተር ትዕግስት መንግስቱ ለትምህርት ያለን ጥማትና ፍላጎት ያኔ ገና በወጣትነቴ የተገለጠው የመጀመሪያ ልጅ ትምህርት ብለህ ስትሰይማት ነው። መማር መማር አሁንም መማር የሚለውን መፈክር የሁላችንም ትዝታ ነው። ትምህርት ለሁሉም እንዲዳረስ ያደረግከውን ጥረት በዚያ ተጠቃሚ የነበሩ ብቻ ሳይሆኑ ከመላው የኢትዮጵያ ሕዝብ ጋር እኛም ቤተሰቦችህ እናደንቃለን ስትል አባቷን አወድሳለች። እንደ አውሮፓውያን አቆጣጠር በ2014 በዩክሬን የዩሮማይዳን መፈንቅለ መንግስት መደረጉን ተከትሎ በዶንባስ ህዝብ ላይ ሲደርሱ የነበሩ በደሎችን ለማስቀረት ሩሲያ በዩክሬን ወታደራዊ ዘመቻ ከመክፈት ውጪ ሌላ አማራጭ አልነበራትም ሲሉ ፕሬዝዳንት ቭላዲሚር ፑቲን ተናግረዋል። ፕሬዝዳንቱ በክሬምሊን ከሀገሪቱ ባለሀብቶች ጋር ባደረጉት ስብሰባ ላይ ሞስኮ በአጎራባች ሀገራት ላይ ያሉት የሩሲያ ቋንቋ ተናጋሪዎችን ችግር ችላ ማለት እንደማትችል ገልጸዋል። ምዕራባውያን ዲሞክራሲ እንዲሰፍንና ምርጫ መደረግ እንዳለበት ሁልጊዜ ቢሰብኩም መፈንቅለ መንግስትና ደም አፋሳሽ ጦርነት እንዳይፈጠር ምክንያት እየሆኑ መሆኑን አንስተዋል። ፑቲን የዩክሬን የሚኒስክ ስምምነቶችን አለማክበርና በሩሲያኛ ተናጋሪዎች መብት ላይ የሚሰነዘረው ጥቃት የግጭቱ ዋና መንስኤ እንደሆነ በመጥቀስ የኪየቭ ድርጊት ዘር ማጥፋት ሲሉም ገልጸውታል። ዩክሬን ከኔቶ ጋር የመቀላቀል አዝማሚያዋን እንድታቆም እና ገለልተኛ ሀገር እንድትሆን እንዲሁም ክሬሚያና ሌሎች 4 የቀድሞ የሩሲያ ግዛቶች ያሏቸውን አካባቢዎች የሩሲያ ስለመሆናቸው እውቅና እንድትሰጥ መጠየቃቸውን አርቲ ዘግቧል።